አብሽራ ይዞ ትመጣ የለም እንዴ? የተለያያቸው ራፍ ነው። አይኔ አባቱና ምን ሸጋ አለቀሰ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ምንስ ተቀበለ ያሽ ነብይን ሆነኝ ሊንክ በጧት ነው ያባቴ ደህር ነው ወሰላም እንገናኝ ኢንሻአላህ በሌላ ቀን እንገናኝ። ስለዚህ በሌላ ቀን ስንገናኝ መርሐባ አካችሁ ላይክ ያርጋችሁ ላይክ አርጉልኝ። በኋላ ያለውን አይተህ ማኑ ያሉ መገመት ተበረክ ነው ነው ይሁን የሚደረግባቸው ይሄማ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ እንደምታዩት እንትን ብሏል፣ ደማምኗል፣ ዳመና ነው። ወደ ራሹ እየሄድን ነው ማለት ነው። እኔና ውዱ ባለቤቴ ከብቶቹን ይዘን እርሻ ልናርስ ወደ ራሹ እየሄድኩ ነው። ልጄ ደግሞ ወደ አባቱ ሊሄድ ነው ዛሬና ከቤት ብቻዬን መዋል አስጠላኝ። እሱ ሲኖር ነው ታው ታይ እየተቸካቸክ ነው የምንውለውና ወደ አባቱ ሊሄድ ነው። ስለዚህ ቪዲዮ ላይክ ሼር እያደረጋችሁ እንግዲህ አጣኑኝ እስከሚመለስ። ወላሂ እኔ ጋር ይኖር አይመስለኝም። ሲሄድ በጣም ነው የሚናፍቀኝ እና እኔ ሸጋ እኔ ውድ ልጅ እና ውድ ቤተሰቦቼ ስሪ ሁልጊዜም ቪዲዮ ስሪ የምትሉኝ ልጆች በጣም ነው የማመሰግነው። እኔ ወርቅ እህቶቼ ወንድሞቼ አይታወቅም፣ አንዳንድ ወንድሞችም ሊኖሩ ስለሚችሉ ነው እንጂ በእርግጠኝነት በሙሉ ሴት ነው እኔን የሚያይ ማለት ነው። እና ዛሬ እንግዲህ ባሌንም ላጣምደው ነው። በነገራችን ላይ ባሌ አትበይ ስሙን ጥሪ ብላችሁኛል። ስሙ ኑሩ ነው እና ታው እንደ ረግጠህ እንጂ እና ከብቶች ይዘን እየሄድን ነው አሁን። ሀራ ኑሩ ዲህና ሲታጣ ይመለመላል ጎባጣ ማለት ምን ማለት ነው እኮ? ምን ማለት ነው ነው? አዎ ግን ደግሞ እኔ አንተ እንደገባህ ይሄን አልክ። እኔ ደግሞ የሚመስለኝ ዲህና ሲታጣ ይመለመላል ጎባጣ። የጣልከውን ወይም ንቀህ የተውከውን ነገር ዲህና ስታጣ እንደገና ታነሳዋለህ ማለት ነው። ማንኛውንም ነገር ማለት ነው። ልክ ነህ፣ ልክ ብለሃል። የማይጥላው ዝናብ እየደማመነ እንኳን በሽተኛ ጤነኛ ታመመ አለ። ተው ሰውዬ ለመወጋት ነው እንዴ?
አይ አዞብሃል ግንጭርህን ብሎ እንዲው ያለ ጥርስ እንዲያስቀረውት እንግዲህ ቦታ በዚህ አካባቢ ጠይቂልን አላችሁኝ። በዚህ ራቅ ካለ ብዬህላ እና በዚህ አካባቢ ቦታ ያላችሁኝ ሰው ማለት ነው። እስከ 4 አለ እንደምታዩት። ይሄ አሁን ይወጣለት ነው ተሸንሽኖ ወጥቶለት ነው የታጠረው። ስለዚህ በዚህ ደህና ነው፣ ርካሽ ነው ማለት ነው። 4 እና እስከ 4:50 ምናምን አይታጣም በዚህ ይወጣለት ማለት ነው። በእርግጥ ይሄ 50 ፈጅ ነው፣ ሩቅ ነው ለከተማው ትንሽ። በመኪና የ3 የ4 ደቂቃ በእግር 15 ደቂቃ ይሆናል። እንግዲህ እንደምታዩት ያመነው ታንጆ ረቀስ ናጣን ባላገር ሲሰለጥን አረ ገለበጥከው ተገለበጠ እኮ ለአንተ ከፋታው ዝም ብለህ አቀንተህ እሱ ራሱ እንትን ይላል እንዴ እሱ ካፋርክ እንዴ ይበላሸራ ባላገር ሲሰለጥን ከፋርክ ጥላ በጨለማ ይዘረጋል ማለት ምን ማለት ነው? ይሄ ሲሰለጥን خلاص አሰል ላይ ነው። خلاص እሱ ምንም አይጠገውም። خلاص ኃይለኛ ነው ማለት ነው። ብቻ ደሞ ጥቁር ልብስ ይለብሳል። ሰማ ካታርግ እንዲህ ባል እንዲህ ባል እንጂ አትዙር። ካፍ አርጋዝ በቃያ አለቆሩ የሚባለውማ ባላገር ሲሰለጥን ጥላ በጨረቃ ይዘረጋል የሚባለው። ጨረቃ ምን ይሞቃል? ጨረቃ ይሞቃል እንዴ? አዲ ለምን ይዘረጋል? እሱ አሰልጣኝ ነው። خلاص ማንም ማይጠገው ይፈራል። ማንም ማይፈራ አሰልጣኝ ማለት እኮና ሲሰለጥን አንድ አይደለም። ሲሰለጥን ባላገር ሲሰለጥን ማለት አሁን እውቀት የሌለው ሰው አወቅኩ ሲል ማለት ነው። እንዴ ማለት ነው። አንተ ፈሳም ማለት ነው። ፈሳም አይደለም እና ፈሳም ነው እንጂ ጥላ ተዘርግቶ ይክድ። ስለዚህ አየች ከፍቶ ቆይ እስካሁን ታምራ አማራች እንዴ? ግዛኝ 1000 ነው ገዛት 5 ግዛኝ ማለት ይሄ 5 ነው የተገዛው 1000 ዛሬ በጣም ነው ደስ የሚለው ጆ አየሩ በጣም ነው ደስ የሚለው። ያጀማ እንትን ምንድን ነው የሚባለው? ይሄ ሰይ የኔ ትልቅ ሰው
የኔ ትልቅ ሰው ደስ ብሎት እስኪውት በጋ ብላጊ አሁን በየቦታው እየታረሰ ነው። ጤፍም ገና እየተወቃ ነው። እየታረሰ ነው። ራሾል የምታዩት ራሹ እየታረሰ ነው። እንግዲህ አሁን ብላጊ ያማቸው ለምን ትጠብቀኛለህ? ለምን እንጂ አብዱ ጋር ተለያየን። ውድ ቤተሰቦቼ እንግዲህ እኔ ሸጋ ተለያይተን ስለማናቅ ሲለይ ናፈቀ ባንዴ። አይ ችግር ነው እና ውድ እህቶቼ አሁን ከበኒው እየደረስን ነው። ሀራ በኒ ማለት ነው። ሀራ በኒ ሀራ ጢጢማው የሚበላ በቀር የሚጣል የለው እያላችሁ አሁን ህዝቤ ሁሉ አሁን ግምሻ የሚሆነው ረመዳን ላይ ስለሆነ ረመዳን ሳይደርስባቸው ገመስ ስለማድረግ ነው መሰለኝ ሁሉም ተያይዟል እርሻውን እና ደከመኝ። ዛሬ አብዱ ከቤት ስለሌለ አልውልም ብዬ ነው እንጂ ደክሞኛል። ነው ምርጥ ሆኖ የመሐመድ ቤቱ ነው። ማንኛቱ ዛ እንደምታዩት ይሄ ብላጊ በቀሎ ነው። በቅሏል። ሀራ በኒ ማለት ነው። ሀሺ አዲ 20 ሺህ ብር ታርሶ ምን እንጂ ሊሆን ነው? ኧረ መኪና መግዛት ይሻላል። በያያዝ ወደፊት በሬ እንዲቀርብ እየፈራሁኝ፣ ግን በበሬ የምታረሰው ይበልጣል። ይሄ በመኪና የታረሰው ይሄ አንተ አይደለም እንዴ? ይሄ አረ ይሄን እንደነሱ ለምን እንደዚህ አትቆፍረው? አረ ይሄን ሰርዶ ነው የምልህ። እንደምታዩት በመኪና እየታረሰ ነው። ሀራ በኒ ዘንድሮ አልኳችሁ አላህ ኸይር ያርገው። ሰው በጣም ነው የቆመው። እንደ ዘንድሮ ሰው መርቅኖ አያውቅም። እና እንደምታዩት በመኪና እየታረሰ ነው። ይሄ አሁን በጣም ሩቅ ነው። ለምሳሌ እዚህ ባጃጅቱ ጀምሮ ኧረ እና ይካብቶ ይመጡ ኧረ እኔ ስፈራዋለሁ። ይሄ እንደምታዩት አሁን እስከ 20 ሺህ ይፈጃል እያሉ ነው። በጣም ረጅም ነው እርሻው።
ሲያውቅ የበሬ ይበልጣል። ግን በሮቹ አቅማቸው ስለማይፈቅድ ነው እንጂ ማለት አቅማቸው በጣም ይሄ ዳሪብ ነገር ስለሆነ ውሃም ስለሚተኛበት ስለሚጠና ነው እንጂ እንደምታዩት አሁን ይሄ የመኪና ርስ እንዲህ ነው የሚተወው። እዚህ ውስጥ በቆሎ መብቀል አይችልም ድጋሚ በበሬ ካልተመታ በስተቀር እና የመኪናው ለበሮቹ ያቃልላል ነው እንጂ ለመዝራት ዝም ብሎ ነው። እና ሲመለስ ዳመናው ከብዷል። አላህ ይስጥዱ አድርጉ ዝናብ እንዲጥል ለገበሬው ሁላ ለፍቶ እንዳይቀር። አያችሁት? በቆሎ እየተዘራ ነው። እንግዲህ ይህን ይመስላል። ይሄ አሁን በጣም ረጅም ነው እንደምታዩት ላይን እስከሚርቅ ድረስ ነው ራሹ። ይሄንን እስካሁን እስከ 20 ሺህ ይፈጃል አሉ። ትንሽዬ 5000 6000 ነው። በጣም ትንሽ አጥር ያለ እርሻ ማለት ነው እና ውዲ ነው። ግባ 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 ወይስ ኧረ ወይስ ግባ ግባ ተው እየፈራ ይሄን ግባ ሳይ ጀግና በቆሎ እየዘሩ ነው። ግምሻ ሲገመስ ማለት ነው እንደዚህ ተደርጎ አይገመስም። ትክክሉን እንዲህ ተደርጎ ነው ሳህ ወላላ እንዲህ ስታረገው ናዲ ያረጋዋል። እንደዚህ ሸንዲል አርግ ወደ ጎን ያንተ ያማ ስለሆነ ፊት ለፊቱን ነው። ብቻ እኔ ጎበዝ ነኝ አስተራራሱን ስል ታውቃለሁ። እኩል ናቸው በሮቹ ቁመታቸው። ወይቱ ተው ማይሉ Ready?